ኢትዮጵያን የማኑፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። የአፍሪካ የአየር ትራንስፖርት ሀብ ሆኖ የሚቀጥል ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመር ነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳሁልህ ምክንያት በእጅጉ አዋጭ ነው። ሶስተኛው ዴሞግራፊ ነው። በጣም ወጣት ያለበት ሀገር ስለሆነ እነዛ ወጣቶች ደግሞ በኤርሊ ቻይልድሁድ ኤጁኬሽን ቅድም እንዳው ከታች ስለምንሰራቸው ተምረው ከተዘጋጁ እስኪ ያልኩን ይመልሳሉ። አብዛኛው ወጣት ቴክኖሎጂካል ሳቪ ነው። እኛ ደግሞ 5 ሚሊዮን ኮደርስ ብለን አብዛኛው ሰው ከኮድ ጋር ከኤአይ ጋር እንዲተዋወቅ እያደረግን ነው። በዚህ ምክንያት ወጣቶች ቴክኖሎጂ የሚገነዘቡ ታች ላይ የተማሩ የተፈጠሩ ሲሄዱ የማኑፋክቸሪንግ ሀብ ለመሆን እድል ይፈጥራል። ፖሊሲያችን ደግሞ ማርኬቱ ላይ ፕራይቬት ሴክተር የምናገዝበት ቦንድ ብለን ሀብት የምናስርበት መንገድ መቅረቱ፣ አብዛኛውን ብድር ወደ መንግስት ማድረጋችን መቅረቱ፣ እነዚህ ጉዳዮች ደግሞ ፕራይቬት ሴክተሩ በከፍተኛ ደረጃ እንዲነቃቃ ያደርጋሉ። ከትኩረት አንጻር ያየህ እንደሆነ ፎከሳችን ስትራቴጂክ ምርቶች ላይ ነው። ጀስት ዝም ብሎ ጨቃጨቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100-200 ጨርቃጨርቅ አመተ ሊሆን ይችላል። ግን 5 ብቻ በብዙ ተፈለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውልህ፣ ፋርማሲውቲካል ላይ፣ ኬሚካል እና አግሮ ፕሮሰሲንግ ላይ የምንልባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። አሁን በዛስ ችግር የለም ወይ? አለ። አንድ አሳዛኝ ምሳሌ ላንሳለህ። ኢትዮጵያ በምግብ ብቻ ሳይሆን በመድኃኒት ራሷን ለመቻል ከፍተኛ ጥረት እያደረገች ነው እና ያንን ፖሊሲ እየሰማ ኢትዮጵያ እንድታመርት ቅናትም ያለው አንድ ዜጋ መጥቶ ቅሊንጦ ፋርማሲውቲካል ፓርክ ውስጥ የመድኃኒት ፋብሪካ ይሰራል። የሰራው ፋብሪካ 63 አይነት መድኃኒቶች ያመርታል። ከ2 ሚሊዮን ታብሌት በላይ በዓመት ያመርታል። አሁን ያለንበትና 44% በከፍተኛ ደረጃ የሚያሻሽል ነው። መድኃኒት እንፈልጋለን፣ ችግር አለብን። ፋብሪካውን ተክሎልናል። የኛው ሰው ነው መጥቶ የሰራው፣ ያስፈልገናል። ነገር ግን የኢትዮጵያ ባንኮች የግሎቹ ብቻ ነው የመንግስቶቹ ባንኮች ለዚህ ፋብሪካ ወርኪንግ ካፒታል ብትር ከለከሉት። ከዓመት በላይ ስራ ሳይሰራ ቆየ የፋብሪካ። ለምን? ፋብሪካው ሙሉ በሙሉ ሰርቶት ወርኪንግ ካፒታል አጥቶ። ባንኮች ለማን ነው የሚያበድሩት? ለመኪና ለቱሪዝም ብለው የመንግስት ባንኮች በጣም ዘመናዊ ለሚባሉ መኪናዎች ከቪኤት በላይ ለሚታዩ መኪናዎች 100% ብድር ያበድራሉ። እኛ ያሰቃየናውን የቪኤት መኪና ነው ኢትዮጵያ ውስጥ መድኃኒት ነው ብለህ ብታወዳድር ማንም ሰው ጀጅ ማድረግ በሚችለው ጉዳይ የእኛ ባንኮች የመድኃኒት ፋብሪካ ተሰርቶ ወርኪንግ ካፒታል አጥቶ ስራ አቆሞ ሳለ ለመኪና ያበድራሉ። ሪሶርስ በተገባው መንገድ አሎኬት ያለማድረጉ ችግር መልኩን ይቀይር እንጂ አሁንም ያለ በሽታ ነው። ይህን የተከታተሉ ማድረግ ይፈልጋል። ፋብሪካው በቅርቡ ሲመረቅ ታየዋለህ እንዴት አይነት ስራ እንደተሰራ። ጥቂት ገንዘብ እንኳን ብድር ብትሰጠውስ 10 መኪና ከመግዛት ያንም ገንዘብ ወርኪንግ ካፒታል ይሁን ቢባል ለኛው እኮ መድኃኒቱ የሚውለው። ስንት ዜጋ መዳን እንደሚችል አስብ በዛ መድኃኒት። በዚህ መንገድ ስትራቴጂክ ምርቶች ላይ ማተኮርና ማገዝን በደንብ ስንሰራ ባለሀብቶች የሀገር ውስጥ ባለሀብት ተሳትፎ ሲያድግ እነሱ ደግሞ ሲታገዙ ምርቱ ብቻ አይደለም ያኔ ውጤታማ እየሆን ሄዳለን።